በጣም ጥሩ። ለመላእክት ትሰግዳለህ? አዎ ሰግዳለሁ። መልስ። የት አግኝተው ነው የምትሰግደው? የት አግኝተው ነው የምትሰግደው? መልስልሃለሁ። አሁን እሱ አንተን ከመጽሐፍ ቅዱስ ውጭ ያልከውን ፖይንት ብቻ አቅርብልኝ፣ እኔ መልስልሃለሁ። ችግር የለውም። መልስልኝ። የት አግኝተው ነው ለመልአኩ የምትሰግድለት? እኔ ተካይ አንድ ነገር ልትደርስ ይችላል። እሺ የእንዳንተ አይነት ሰዎችን ልጅ ይሄ ልጅነታችሁን ለማብሰል አይደለም ወደ ተፈቱ በተቻለ የት አግኝተው ነው የምትሰግድለት? ሆላይ ሆል ሳትጮ ተካ ተረጋጋና እርምጥራዘ የት አግኝተው ነው የምትሰግድለት? አትመልስም እንዴ? ሰው እየሰማ እኮ ነው። አይዞሽ አይዞሽ፣ ከኔ ጋር ነው ገጠምሽው ዛሬ። በስዕል ፊት ትሰግዳለህ፣ በስዕል ፊት ትዘምራለህ፣ ወደ ፍጡራን ትጸልያለህ፣ ትዘምርላችኋለህ። ቀጥታ ማለት ነው እግዚአብሔርን ሳታስገባ ለፍጡራን ትዘምራለህ። ለፍጡራን ትዘምር፣ ለማርያም ሲዘመር ለማርያም ብቻ ተዘምሮ ያልቃል። ለገብርኤል ሲዘመር ለገብርኤል ብቻ ተዘምሮ ያልቃል። ይሄ አምልኮ ነው። ስግደቶች ናቸው ሶስት አይነት። ምንድን ናቸው? እኔ እንጃ ብዙ ስላልገባኝ ንገረኝ እስኪ። ምን አይነት ናቸው ስግደቶች? አይ ደግመህ አንብብ፣ ለሚሰማው ደግመህ አንብብ። እሺ በፊታችን ላላየነው ነገር እንዴት እንሰግዳለን? እየሰማችሁ ነው? እንዴት ሰዎች በፊታቸው ላላዩት ነገር ይሰግዳሉ? በፊታቸው ላላዩት ነገር፣ ለምሳሌ ኦርቶዶክሳውያን ለቅዱሳን መላእክት የአክብሮት ስግደትን ይሰግዳሉ። ኦፍኮርስ ቅዱሳን መላእክትን ግን የታያችኋቸው እያለን ነው ጀለስ። ለቅዱሳን ሐዋርያት ለቅዱሳን ነቢያትም የአክብሮት ስግደትን እንሰግዳለን። ኦፍኮርስ የአክብሮት ስግደትን ለእነርሱ እንሰጣለን የታያችኋቸው እያለን ነው። ወንድማችን ቡካ ማይክን ትከፍትና ቃል በቃል ትመልስልኛለህ። እሺ በአጭሩ በአይንህ ላላየው ነገር መጽሐፍ ቅዱሳዊ መልስ ነው ፈልገው። መጽሐፍ ቅዱሳዊ መልስ ነው ፈልገው። ጥቀስ። ተረት አልሰማም ብራዘር፣ ስለ ጮክ አይደለም የማደምጥ። ተረት አልሰማም። መጽሐፍ ቅዱሳዊ አድርገህ መልስልኝ። ይኸው 900 ሰው እየሰማኝ ነው። ተረት አልሰማም አይደለም የማደምጥ። መጽሐፍ ቅዱሳዊ አድርገህ መልስልኝ። ፍጹም በፊታችን ለሌለ ነገር መስገድ መጽሐፍ ቅዱስ አይደለም አይደል ወንድማችን? ይሄንን እምነትን ብቻ ነው የፈለኩት እኔ። ፍጹም ላላየኸው ነገር መስገድ መጽሐፍ ቅዱስ አይደለም አይደል? በጣም ጥሩ። አንተ ስግደት ለእግዚአብሔር ታቀርባለህ? ስግደት ለእግዚአብሔር ታቀርባለህ? እጠቅስልሃለሁ። ስግደት ለእግዚአብሔር ታቀርባለህ? የት አይተህ? በሁሉም ቦታ እግዚአብሔር ስላለ፣ በሁሉም ቦታ እግዚአብሔር ስላለ፣ በሁሉም ቦታ ስላየ፣ በመንፈስ አየዋለሁኝ። እንዳንተ አይደለሁም። በመንፈስ አየዋለሁኝ ኢየሱስን። አሁንም ኢየሱስን በመንፈስ አሁንም አየዋለሁ። ኢየሱስ በሁሉም ቦታ ይገኛል። ሙሉ ኢትዮጵያ ውስጥ ያለ 20 ሚሊዮን ኢየሱስ ክርስቶስን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ብታሰረው ትምህርት አለ ብለህ ታምናለህ ወይንስ አታምንም? ለፍጡራንም የአምልኮ ስግደት ታቀርባለች። እሺ ቀጥል። አይዞሽ ከኔ ጋር ነው ገጠምሽው ዛሬ። በስዕል ፊት ትሰግዳለህ፣ በስዕል ፊት ትዘምራለህ፣ ወደ ፍጡራን ትጸልያለህ፣ ትዘምርላችኋለህ። ቀጥታ ማለት ነው እግዚአብሔርን ሳታስገባ ለፍጡራን ትዘምራለህ። ለፍጡራን ትዘምር፣ ለማርያም ሲዘመር ለማርያም ብቻ ተዘምሮ ያልቃል። ለገብርኤል ሲዘመር ለገብርኤል ብቻ ተዘምሮ ያልቃል። ይሄ አምልኮት ነው። አለ መልስ ካልከኝ ከመጽሐፍ ቅዱስ እያጣቀስን እናያለን ማለት ነው። ሌላ ደግሞ ምን ነበረ? በቃ ብዙ እንትኖች አሉ። ያው ገድላትንም ማንሳት እንችላለን። ያው ብዙ ነገሮች አሉ። እዚህ ላይ አሁን ማውራት እንችላለን ከፈለክ። ስግደቱ ላይ ያላነሳዋቸው ብዙ ቢኖሩ አሉ። በጣም ብዙ ናቸው። ግን አሁን ያው እነሱን ለማቅረብ አልተዘጋጀውም። ከቁጥር በላይም ስለሆኑ ማለት ነው። ከቁጥር በላይ ናቸው። እሺ ችግር የለም። ወይም ላዘጋጅ ካልሆነ ላዘጋጅና ነገ የምትገባ ከሆነ እኔ ብዛቱ ማለት ነው ልነግርህ አልችልም። ሰዓት ይወስድብናል። አሁን ቀኑም አያልቅም። እኔ እውነት ለመናገር ነገም ላይቭ ስትሪም ይኖረኛል። ቀን 5 ሰዓት ላይ እገባለሁ እና እያንዳንዱን ሰው ሰራሽ የምትላቸውን ትምህርቶች በአጠቃላይ ይዘህ መምጣት ትችላለህ። ከመጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰባቸው ትምህርቶች ናቸው የምትላቸውን በአጠቃላይ ይዘህ ልትመጣ ትችላለህ። ምንም ችግር የለውም። አሁን ባነሳው ላይ ግን በደንብ አድርገን እናወራለን። እሺ
ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ከምን ውጪ ኩካዬ ከመጽሐፍ ቅዱስ ውጪ ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ ወይ ስንል አዎ አለ አልከን እና ካነሳዎቹ የመጀመሪያዎቹ አንዱ ስግደት ነው። ለቅዱሳን ወይም ደግሞ ለፍጡር የሚቀርብ ስግደት የአምልኮ ስግደት እሱ ፍጹም መጽሐፍ ቅዱስ መሰረት የለውም ብለናል። ስግደቱን ታምናለህ ኩካ? ምን አልከኝ? ስግደቱን አምልኮ ነው ብለህ ታምናለህ? አምልኮ ነው ብዬ አላምንም። በእርግጥ ያው እንትን ይላል እንጂ ይከፍላችኋል። ማን ነው የሚከፍላችሁ? ያው ስግደትን ያው ፕሩቭ ማድረግ እንችላለን። ስግደት ብለን መዝገበ ቃላት ላይ ማየት እንችላለን። መዝገበ ቃላት ይከፍላቸዋል። እስቲ መዝገበ ቃላት ክፈትልን። እስቲ ካሜራህን ክፈተው። መዝገበ ቃላት በጣም ታነባለህ ማለት ነው። ክፈትልን እስቲ ካሜራህን በትልቁ አድርገኝ እና መዝገበ ቃላት በትልቁ አድርገኝ። አንተ ነው የምታነበው። እሺ ነው ያነባለሁ፣ ችግር የለውም። ክፈትልን መዝገበ ቃላት። ካሜራውን ክፈተው። ይታያል። ካሜራህን አልከፈትከውም። እሺ ቆይ ሴቭ በለው። ካሜራህን ትከፍትና ሴቭ ስትለው ይከፍትልሃል። ሴቭ ሳትለው አይከፍትልህም። ካሜራህን ክፈተው። ቆይ ፍሮንት አድርገው። እሺ እሺ አንብበው እንግዲህ። አሁን የቱ ጋር ነው ስግደትን የሚከፍልበት ምኑ ጋር ነው? ስፔሲፊክ ደግሞ ጠቁመኝ፣ አነበዋለሁ። ስግደትን ይከፍለዋል ያልከኝ ምኑ ጋር ነው? እስቲ የቱ ጋር ላንብበው? እሺ ቆይ ራስን ላስተካክልና ታነበዋለህ። እሺ አነበዋለሁ። እሺ የትኛውን ላንብበው? ይታያል በደንብ? አሁን ይታየኛል። የትኛውን ላንብብልህ? ከመጀመሪያው ጀምሮ ላንብብልህ ወይንስ ስፔሲፊክ ስግደትን ይከፍለዋል ያልክበት ቦታ አለው ታሳየኛል? ላንብበው እሱን ወይስ ከመጀመሪያው ጀምሮ ላንብብልህ? በቃ እስኪ ሁሉንም አንብብና ያው አጭር ስለሆነች አንብብ። ሁሉንም አንብብ ከስግደት ተምሮ ማለት ነው። እሺ ስግደት ይላል ሰው በአምላኩ ፊት አምልኮትን በታላቅ ሰው ፊት ይቅርታ ስግደት ይልና ሰው በአምላኩ ፊት አምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ በጉልበቱ ሊንበረከክ ወይም በግንባሩ በመሬት ሊወድቅ ይችላል። እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ሕግ ስግደት ስንት አይነት ስግደቶች ናቸው? ስንት አይነት ስግደቶች ናቸው? ሶስት አይነት። ምንድን ናቸው? እኔ እንጃ ብዙ ስላልገባኝ ንገረኝ እስኪ። ምን አይነት ናቸው ስግደቶች? አይ ደግመህ አንብብ፣ ለሚሰማው ደግመህ አንብብ። እሺ ሶስት አይነት ስግደቱን አንብብላቸው። ቆይ አንድ ጊዜ ሁካዬ ሞርኮ በደንብ እንደውም አንተ እንድትናገርልኝ ይፈልገዋለሁ። ይሄንን እሺ ነው አባት ንባቡ በጣም ደስ ይለኛል። ቆይ አድምጠኛ፣ እንደማመጥ። እሺ እንደማመጥ። እዚህ ጋር ስንት አይነት ስግደቶች አሉ ስትለኝ ቃሉ ስለሚል ስንት አይነት ስግደቶች አሉ ብያለሁ። እኔም ስለማምንበት ሶስት አይነቶቹ ስግደቶች ግን ታውቃቸዋለህ እኮ አንተ ከጀመረው ርዕስ አንፃር አንተ ታውቃቸዋለህ መሰለኝ። ታውቃቸዋለህ አንተ ሶስት አይነቶቹ ስግደት? አሁን አነበብካቸው እኮ ለምን ወደ ኋላ ትመለሳለህ? አንብብና እንትን በል። አንተ ታውቃቸዋለህ ወይ? አሁን የጠየቁን ጥያቄ በቀጥታ መልስ ኩካ እንደ ህፃን ልጅ አውቄ እኮ ነው ማስረጃ መጣሁልህ። እባክህ ሶስት አይነቶች ምን አይነት ናቸው? እስቲ አንደኛው ምን አይነት ነው? አሁን አነበብኩህ እኮ ኩካ። የአንተን መረዳት እኔ ፈለግኩ። የአንተን መረዳት እኔ ፈለግኩት። የኔን መረዳት አንተ ፈልገህ ዋልኩልህ አይደለ? የአንተን መረዳት ደግሞ እኔ ፈለግኩት። አሁን እኮ ነጫነጭ
መበሳጨት የለብህም። እኛ አሁን የአንተን ማንነት እየሰደብኩ አይደለም ወይ የሆነ ነገር እያልኩኝ አይደለም። ባይብል እኮ ነው እያነበብን ያለ ነው። አሁን እያነበብን ያለ ነው የመጽሐፍ ቅዱስ መዝገበ ቃላት ነው። ስለዚህ በጣም በፍቅር ነው ልናወራ የሚገባው። እሺ ማለት አትበሳጭ። አድምጠኝ። 3 አይነት ስግደቶች አሉ ተባብለናል። ስትጀምር አንተ ምን ብለህ ነበረ? ኦርቶዶክሳውያን ለቅዱሳን መላእክት ለቅዱሳን ሰዎች እያሉ ይሰግዳሉ። ይሄ ከመጽሐፍ ቅዱስ ውጭ የሆነ ትምህርት ነው አልከን። ከመጣሽ ማርያም ታምጣሽ ብራዘር፣ እንኳን መጣለን። ከዛ በኋላ አንድ ጥያቄ ጠየቅኩ። አሁን ያንተ መረዳት ፈልጉ። 3 አይነት ስግደቶች እንዳሉ አምናለሁ አልከኝ። 3 አይነቶቹ ስግደቶች ምን ምን አይነት ስግደት ይባላሉ? ንገረኝ። አንዱ በአምላክ ፊት መስገድ፣ የአምልኮ ስግደት። እሺ። ሁለተኛው በሰው ፊት ዝቅ ማለት ማዘንበል። የአንደኛው የአምልኮ ስግደት። ቆይ አንደኛው የአምልኮ ስግደት። እሺ። ሁለተኛው ማዘንበል፣ ራስን ማዘንበል ሁለተኛው። ሶስተኛው ተንበርክኮ መስገድ ማለት ነው፣ በግንባር በመሬት ላይ ማለት ነው። እሺ እኮ ከአምልኮ ስግደት ውጭ ምን አይነት ስግደት አለ ማለት ነው? እዚህ ጋር 2 አይነት ስግደት አለ። ኦኬ፣ የአምልኮ ስግደት ውጪ ሌላ አይነት ስግደት ምን አይነት ስግደት አለ? ኦካይ፣ 2 አይነት ስግደት አለ እያልኩ እኮ ነው እኮ። እሱን እኔም እኮ ታመንኩ እኮ ተረድቻለሁ። ስንት አይነት አለ አይደለም እኮ ያልኩ። እንደ ታዲያ ምንድን ነው ስግደት ይባላል? ከአምልኮ ስግደት ውጪ ያለው ስግደት ምን አይነት ስግደት ይባላል? 3 አይነት ስግደቶች ናቸው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ ነው። እየሰማኸኝ ነው? እንደ ሙሴ ሕግ ስግደት ለማን ነው አይደለም ያልኩህ። ኩካ እባክህን፣ አሁን አንተ ፖዚቲቭ ሆነ ብታደምጠኝ ቅድም ጨርሰናል። እኔ እናንተ ተግባብተን ስግደት 3 አይነት አለ ያለ እዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ የስግደት ያሰጋገዱን አይነት ነው። ተንበርክኮ የሚሰገድ አለ፣ በራስ የሚሰገድ አለ፣ ተደፍቶ የሚሰገድ አለ። እዚህ ጋር ግን 2 አይነት ስግደት እንዳለ ግን አድምቆ ይነግርሃል። አንተም 2 አይነት ስግደት አለ አልከኝ። አሁን በጣም ደስ ነው ያለኝ ከ2 አይነት ስግደት አለ ስትለኝ እና አሁን ምንድን ነው ታዲያ እያወራን ያለ ነው? ኦይ አንደኛው የአምልኮ ስግደት ነው አልከኝ። ሁለተኛው ምን አይነት ስግደት ይባላል? የስግደቱ አይነቱ ስም ምን ይባላል? ዘርዝሬ ነገርኩህ እኮ። አንደኛው በሰው ፊት ማዘንበል ማለት ነው። ሁለተኛው ተንበርክኮ በሰው ፊት በመሬት ላይ ምን አይነት ስግደት ይባላል? አንተ በሰው ፊት ስታዘነብል ያ ስግደት ምን አይነት ስግደት ይባላል? የአምልኮ ስግደት ይባላል። የትህትና ነው። ይህን አባት አፊ ቁርጥ ይበልል። አዎ የትህትና ወይም ደግሞ የአክብሮት ስግደት ይባላል። በጣም ጎበዝ ልጅ። አንተ ደግሞ ኦርቶዶክስ ቤተክርስቲያን ከመጽሐፍ ራሱ ጅራፍ አሉ ራሱ ገርፎ ራሱ ይጮሃል ይባላል። ራስ ጠይቀ ራስ መለስክልን። በእውን እንደ አንተ አይነት እኔ ደግሞ ፕሮቴስታንት አጋጥሞኝ አያውቅም። ቆይ አሁን ላሱ ያነ ደግሞ ቆይ ኩካ ፕሊዝ ተረጋጋ። ስሜት ያቱ እሺ፣ ተረጋጋና አድምጠኝ ኩካዬ። ስሜታዊ አልሆንኩም እኮ ክርስቲያን ከመጽሐፍ ኦይ እባክህን ብራዘር፣ ከመጽሐፍ ቅዱስ ውጭ ብታሰብረው ትምህርት አለ አልከን። ከመጽሐፍ ቅዱስ ውጭ ብታሰብረው ትምህርት ምንድነው ስንል የመጀመሪያው ስግደት ነው አልከን። እሺ ኦርቶዶክስ ቤተክርስቲያን የትኛው የስግደት ትምህርቷ ነው ከመጽሐፍ ቅዱስ ውጭ? እሱን ንገረን። ሁላችሁም አድምጠው። በጣም ጥሩ። አሁን እድል ስጠኛ ላውራ ነው ላውራ። አሁን እንድታወራ እኮ። በጣም ጥሩ። ለመላእክት ትሰግዳለህ? አዎ ሰግዳለሁ። መልስ። የት አግኝተው ነው የምትሰግደው? የት አግኝተው ነው የምትሰግደው? የት ተገናኝታችሁ? መልስልሃለሁ። አሁን እሱ አንተን ከመጽሐፍ ቅዱስ ውጭ ያልከውን ፖይንት ብቻ አቅርብልኝ፣ እኔ መልስልሃለሁ። ችግር የለውም። እሱን ነው እያልኩ ያለሁት። ከመጽሐፍ ቅዱስ ውጭ ያልኩ እሱን ነው። ኦኬ፣ ከመጽሐፍ ቅዱስ ውጭ የት አግኝተው ነው የምትሰግድለት? የት አግኝተህ ነው የምትሰግድለት ለመልአኩ? ፕሊስ እንደማመጥ ምናልባት ኔትወርክም ከሆነ የኔ ኔትወርክ ነው የሚቆራረጠው፣ የሱ ኔትወርክ ነው ጋይስ። ይቆራረጣል። እውነቴን ነው። በጣም ይቆራረጣል። ካሜራ ዝገው አሁን ይቆራረጣል። አዎ እዚህ ጋር ይቆራረጣል። ነው የሚሊሻ ጥያቄ የምትጠይቀኝ አንተ? እመልስልሃለሁ። እዚህ ጋር ይቆራረጣል። አዎ መስመሩ ጌታው
ካሜራህን ዝጋው እንዳይቆራረጥብህ። እየተቆራረጥክ ነው ጋይስ፣ ኮሜንት ላይ ንገሩት። አዎ እዚህ ላይ ይቆራረጣል። አዎ ተቆራረጠ አይደል? እዚህ ጋር መልስልኝ። የት አግኝተው ነው ለመልአኩ የምትሰግድለት? እኔ አንድ ነገር ልታደርግ ይችላል። እሺ የእንዳንተ አይነት ሰዎችን ልጅነት ይሄ ልጅነታችሁን ለማብሰል አይደለም ወደ ተፈቱ በተቻለ ነው የምትሰግድለት። ሆላይ ሆል ሳትጮ ኩታ ተረጋጋና እርምጥ ረዘም ነው የምትሰግድለት። አትመልስም እንደ ሰው እየሰማ እኮ ነው። ማይክል ሚት አድርገው እመልስልሃለሁ። ማይክል ሚት አድርገው ኩካ ጌታ ሆይ እባካችሁን አንዳንዴ የሰባ ሀሳብ አንስታችሁ መስሏችሁ ከሆነ ፕሊስ አትሞኙ። እሺ አካጂዝ አሁን ጀለስ በቃ የሆነ በቃ ታገኝ ምናምን ለምን ዲስማች ራሳችሁን ታሞኛላችሁ ጋይስ። በመደማመጥ እኮ መውራት እንችላለን። በደንብ አድምጡ። አሁን ጥያቄውን እንመልስለታለን። ግን አንድ እንድትረዱ የምፈልገው ነገር አለ እዚህ ጋር። ወንድማችን ሲገባ የገባበትን ሀሳብ ኦልሬዲ ቀይሮታል። አንድ ሀሳብ አሻሽሏል። ኦኬ ይሄ ስግደት ለእግዚአብሔር ብቻ ነው የሚገባው የሚል አመለካከት የለውም። ነው ያ ለእግዚአብሔር የሚቀርብ ስግደት የአምልኮ ስግደት ይባላል። የአክብሮት ስግደት ደግሞ ኦኬ ለትልልቅ ሰዎች ምናምን የሚቀርበ ነው፣ የትህትና ስግደት ይባላል ብሎናል። ይሄ በጣም ትልቅ ለውጥ ነው። ራስ ጠይቀ ለነገሩ ራስ መልስ ስለሰጠን እናመሰግናለን። አሁን ወንድማችን ትልቅ የሰባ ሀሳብ አድርጎ ያነሳውን ጥያቄ ሁላችሁ አድምጡ። ወደ መጽሐፍ ቅዱስ ማስረጃ ልንገባ ነው። በፊታችን ላላየነው ነገር እንዴት እንሰግዳለን? እየሰማችሁ ነው። እንዴት ሰዎች በፊታቸው ላላዩት ነገር ይሰግዳሉ? በፊታቸው ላላዩት ነገር ለምሳሌ ኦርቶዶክሳውያን ለቅዱሳን መላእክት የአክብሮት ስግደትን ይሰግዳሉ። ኦፍኮርስ ቅዱሳን መላእክትን ግን የታያችኋቸው እያለን ነው ጀለስ። ለቅዱሳን ሐዋርያት ለቅዱሳን ነቢያትም የአክብሮት ስግደትን እንሰግዳለን። ኦፍኮርስ የአክብሮት ስግደትን ለእነርሱ እንሰጣለን የታያችኋቸው እያለን ነው። ወንድማችን ቡካ ማይክን ትከፍትና ቃል በቃል ትመልስልኛለህ። እሺ በአጭሩ በአይንህ ላላየው ነገር መጽሐፍ ቅዱሳዊ መልስ ነው ፈልገው። መጽሐፍ ቅዱሳዊ መልስ ነው ፈልገው። ጥቀስ። ተረት አልሰማም ብራዘር፣ ስለ ጮክ አይደለም የማደምጥ። ተረት አልሰማም። መጽሐፍ ቅዱሳዊ አድርገህ መልስልኝ። ይኸው 900 ሰው እየሰማኝ ነው። ተረት አልሰማም አይደለም የማደምጥ። መጽሐፍ ቅዱሳዊ አድርገህ መልስልኝ እኮ እንደማመጣ አድምጠኝ፣ እንደወራ እባክህን አድምጠኝ። ፍጹም በፊታችን ለሌለ ነገር መስገድ መጽሐፍ ቅዱስ አይደለም አይደል ወንድማችን? ይሄንን እምነትህን ብቻ ነው የፈለግኩት እኔ። ፍጹም ላላየኸው ነገር መስገድ መጽሐፍ ቅዱስ አይደለም አይደል? በጣም ጥሩ። አንተ ስግደት ለእግዚአብሔር ታቀርባለህ? ስግደት ለእግዚአብሔር ታቀርባለህ? እጠቅስልሃለሁ። ስግደት ለእግዚአብሔር ታቀርባለህ? የት አይተህ? በሁሉም ቦታ እግዚአብሔር ስላለ፣ በሁሉም ቦታ እግዚአብሔር ስላለ፣ በሁሉም ቦታ ስላየ በመንፈስ አየዋለሁኝ። እንዳንተ አይደለሁም። በመንፈስ አየዋለሁኝ ኢየሱስን። አሁንም ኢየሱስን በመንፈስ አሁንም አየዋለሁ። ኢየሱስ በሁሉም ቦታ ይገኛል። ሙሉ ኢትዮጵያ ውስጥ ያለ 20 ሚሊዮን ጥያቄ ኢየሱስ ክርስቶስን የት አይቶ የሚሰግደው? ይኸውልህ ያነሳው ጥያቄ ሞኝ ጥያቄ ነው። ልክ የሆነ ጀግና ጥያቄ ያነሳ አድርጋ አካኪ ዘረፋት ብለሽ ይሄን አባት እኛ ክርስቲያኖች ነን መጽሐፍ ቅዱስን በደንብ ብጥር ፍትፍት አድርጋ ያጎርሳሉ። ምን ብለሱ እግዚአብሔር በሁሉም ቦታ ስለሚገኝ ይሰግድለታል። ወሬ አያስፈልግም። መጽሐፍ ቅዱስን ክፈት። ማይክ ሚዩት ያደረኩት ስለሚረብሽ ነው። ጫጫታ አንተ ጋር እኔ አነባለሁ። መጽሐፍ ቅዱስን ክፈት። ቶሎ በል። ካሜራን ክፈት። ሁላችሁም ተከታተሉ። አሁን እሺ፣ ሰዎች በመጽሐፍ ቅዱስ ላይ ላዩትም ነገር ላላዩትም ነገር እንደሰገዱ የመጽሐፍ ቅዱስ ማስረጃ ይሰጣቸዋል። ዊ አር ክርስቲያንስ። ክርስቲያኖች ሰዎች ደስ ይላል። እኛ ፕሮቴስታንቶች አይደለንም። ይሰመርበት። ኦኬ መጽሐፍ ቅዱስ አማኞች ነን። ኮካ አትረብሽ። ካሜራህን ክፈተው። መጽሐፍ ቅዱስን መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ታወጣልኛለህ። ቶሎ በል። ካሜራን ትከፍታለህ። የሰጠውን ጥቅስ ብቻ ትከፍተዋለህ። አሁን ወንድማችን የሰባ ሐሳብ ያነሳ መስሎት ምን አለ መሰላችሁ? አካጂ ዘራፍ ሲል ልጅ ልጅ የምትጫወት ከሆነ ታች ነው ማስወረድ። የመጽሐፍ ቅዱሱን ክፍል የምታነብ ከሆነ ካሜራን ክፈተው። ካሜራን ክፈትና መጽሐፍ ቅዱስ ክፍሉን አንብብልን።
ሌላ ልጅ መጫወት የለብህ። የልጅ ሙድ የምታራምድ ከሆነ ታች አስወርዳለሁ። ደግሜ ያላስጠነቀቅህም። ወንድማችን ኩካ ልጅ ሲያጫወተው አደገኛ ጥያቄ ያነሳ መስሎት፣ የሰባ ሀሳብ ያነሳ መስሎት ምን አይነት ጥያቄ ነበር ያነሳው? በመጀመሪያ ስግደት ፍጹም መጽሐፍ ቅዱስ አይደለም ማለት ኦኬ። ስንጀምር በመጀመሪያ ስግደት ፍጹም መጽሐፍ ቅዱስ አይደለም። ለቅዱሳን ብላችሁ የምትሰግዱ ስግደት በቃ ባጭሩ መጽሐፍ ቅዱስ አይደለም። አሁን ምውት እያረክዝም ታች ውረድ። ካሜራህን ክፈትና የመጽሐፍ ቅዱስ ማስረጃ ነው አውጣ ብዬሃለሁ። አንተ መጽሐፍ ቅዱስ ማስረጃን ከማውጣት ይልቅ አካኪ ዘራፍ ማለትን ስለሆነ የመረጥኩ አስወርዳለሁ። እታች ውረድ። ሌሎቻችሁ አድምጡ። እዚህ ውስጥ ያላችሁ ፕሮቴስታንቶችም አድምጡ። እንዲህ አይነት ጥያቄ መጽሐፍ ቅዱሳዊ ሀሳቦችን ስንወይ በነገራችን ላይ የሰባ ሀሳቡ ነው አይደለም። በጣም የልጅ ጥያቄ ነው። ወንድማችን በመጀመሪያ ሲገባ ስግደት ለቅዱሳን የሚቀርበው ስግደት በአጠቃላይ መጽሐፍ ቅዱሳዊ መሰረት የለውም ማለት ኦኬ። ከሌለው እስቲ ማስረጃ ስጠን ስንለው የመጽሐፍ ቅዱስ መዝገበ ቃላትን ሲያገላብጥ ወንድማችን ከኛ ከክርስቲያኖች ጋር ሲያወራ ማንበብ ጀመረ። ማንበብ ሲጀምር በሚገርም ሁኔታ በመጽሐፍ ቅዱስ ላይ ኦኬ ለቅዱሳን ስግደት እንደሚገባና ለእነሱም ደግሞ የሚቀርበው ስግደት የአክብሮት ስግደት ተብሎ እንደሚጠራ ተመለከተ። ያንን በመጽሐፍ ቅዱስ ማስረጃ አመነ። ኦኬ የአምልኮ ስግደት አለ አለ። ሁላችሁም ተከታተሉ። የአክብሮት ደግሞ ስግደት አለ። የአምልኮ ስግደት የሚገባው ለማን ብቻ ነው? ለአምላካችን ለእግዚአብሔር ብቻ። ኦኬ አምልኮ የሚገባው እርሱ ብቻ ነው። እርሱ ላይ በሶስትነቱና አንድነቱ ላይ ደርበን አራተኛ የምናመልከው ፍጡር የለንም። የአምልኮ ምስጋና የሚገባው ለእግዚአብሔር ነው። የአምልኮ ስግደት የሚገባው ለእግዚአብሔር ነው። የአምልኮ ውዳሴ የሚገባው ለእግዚአብሔር። የአምልኮ ስግደት ለማን ይገባል አለ? ለእግዚአብሔር። በጣም ጥሩ። የአክብሮት ስግደት ደግሞ ለማን ይገባል አለ? አክብሮት ለሚገባው ሰው ለትሕትና የምንሰግደው ያ የአክብሮት ስግደት ይገባል አለ። ለቅዱሳን ማለት አልፈለገም፣ አናስገድደው። ወንድማችን ከዛ ሮጥ ሄደና ደግሞ በዚህ በኩል መጽሐፍ ቅዱሳዊ ማስረጃዎች እንደሌሉት ሲያረዳ ምን አለ መሰላችሁ? የሰባ ሀሳብ ያነሳ መስሎት እናንተ ቅዱሳን መላእክትን ሳታዩ ነው የምትሰግዱት። ከየት አመጣ? አምጣ ማስረጃ አለ። የሰባ ሀሳብ ያነሳ መስሎት ማለት ነው። እኛ ክርስቲያኖች ነን። ሁላችሁም ኮሜንት ላይ ዊ አር ኦርቶዶክስ ክርስቲያን እያላችሁ ጻፉ። ሁላችሁ አንድ ሰው ሳይቀር በቃ ኦርቶዶክስ የሆንክ በአጠቃላይ ይሁን በክርስትና ኩርት ብለህ ኦርቶዶክሳዊ ነኝ እያልክ ጻፍ። እኛ ክርስቲያኖች ነን ብራዘር። ለቀባሪ ለቅሶ ነው ያረዱት። መጽሐፍ ቅዱስም ለእኛ ማንም አያስተምረን። ማንም ጀለስ መጣና የቱ ጋር አያችሁት? ይኸው ላላያችሁት ነገር ትሰግዳላችሁ። አካኪ ዘረ በዚህ ወጥቶ በዚህ ገብቶ ምናምን አለ። ቃሉን እንዳይሽር እኛ ምን ብለን ጠየቅ ነው? ላላየኸው ነገር መስገድ ተገቢ አይደለም ብለህ ታምናለህ ወይ አለ። ጀለስ ምን አለ? አዎ ላላየነው ነገር መስገድ የለብንም አለች። ኦኬ ለእግዚአብሔር ትሰግዳለህ ወይ ስንለው አዎ እሰግዳለሁ። የት አይተኸው? ወዳጅ አለ። ወንድማችን ለእግዚአብሔር የምትሰግደው የት ነው? አይ በመንፈሳዊ ቸው ነው ምናምን። ምኑ ጋር አየኸው? ወራጅ አለ። ሲጀመር እንደው እንዲናገር ያክል አንደኛ የሞኝ ጥያቄ እንደጠየቀ ለማሳየት ያክል አነሳ ነው እንጂ የሰባ ጥያቄ አይደለም። ሲቀጥል ደግሞ በየትኛውም ጫፍ ያለ ፕሮቴስታንት ግንባሩ ለኢየሱስ ክርስቶስ ሰግዶ አያውቅም። ኦኬ ስግደትን የምናውቀውን እኛ ማንኛውም ፕሮቴስታንት ስግደትን አያስተምረን። ስግደትን ፕሮቴስታንት ሰግዶ አያውቅም። ከየትኛውም ፕሮቴስታንት ጋር አውሩ። ስግደት የሚገባው ለእግዚአብሔር ብቻ ነው። ስግደት የሚገባው ለኢየሱስ ነው። እናንተ ለቅዱሳን መላእክት፣ እናንተ ለቅዱሳን ሰዎች እያላችሁን ይላችኋል። እሺ ቅዱሳን መላእክትን እንቶ ቅዱሳን ሰዎችን እንቶ ለኢየሱስ ክርስቶስ ስግዳለሁ ወይ በሉት። አዎ ምኑ ጋር ነው ሰግዶ የሚያውቅ? የስግደት እንኳን ስርዓቱ ራሱ የላቸው። ዳሃፍ ነው አይዲያ። ምናልባት በጭንቅላቱ የቆመ ፕሮቴስታንት ልታዩ ትችላላችሁ። በጭንቅላት ተዘግዝቆ መቆምና መስገድ የተለያዩ ነገሮች ናቸው። ምክንያቱም የመጽሐፍ ቅዱስ መዝገበ ቃላት ስግደት ምን አይነት እንደሆነ ስለሚዘራዝር 3 አይነት የአሰጋገድ ስርዓት እንዳለ ይናገራል። እንኳንም ኦርቶዶክስ የሆነን ጋይስ 3 አይነት የአሰጋገድ ስርዓት እንዳለ የመጽሐፍ ቅዱስ መዝገበ ቃላት በትርጉም እያብራራ እያሰፋ ያስቀምጣል። የትኛውም ፕሮቴስታንት እናንተን ለመቆም ሲመጣ ይወላችሁ ሚላችሁ ስግደት የሚገባው ለእግዚአብሔር ብቻ ነው። ስግደት ለቅዱሳን መላእክት ለቅዱሳን ሰዎች እንዴት ይገባል ይሏቸዋል። ኦኬ እሺ እሱን እርሱት። እስኪ ለእግዚአብሔር ሰግደት አውቃለሁ ወራጅ አለ።
ወራጅ አለ። በቃ ሰግዶ አያውቅም። የትኛውም ፕሮቴስታንት ነው ብላችሁ የትኛውም የፕሮቴስታንት የካውንስል ሜምበር፣ የትኛውም የቤተ ክርስቲያን የሚባል የቸርች፣ የትኛውም የፕሮቴስታንት አዳራሽ መሪም ቢሆን ለኢየሱስ ክርስቶስ ለአምላኩ ለእግዚአብሔር ሰግዶ አያውቅም። ስግደትን አያውቀው ፕሮቴስታንት። ስግደትን የማያውቅ ፕሮቴስታንት ስለ ስግደት ለማውራት ነው እየሞከረ ያለው። ይሄው ላላየኸው ነገር መስገድ አለመስገድ ስግደትን በነገራችን ላይ ትክክል እና ስህተት አያስብለውም። የኔ ተወዳጆች እሺ፣ በደንብ ሁላችሁም ተከታተሉ። ኦኬ፣ ስግደትን ስንሰግድ ለምናየው ነገር እንሰግዳለን፣ ለማናየው ነገርም እንሰግዳለን። ለዚህ የመጽሐፍ ቅዱስ ማስረጃ አለን ወይ? አዎ አለን። ግጥም አድርጎን ያለን የመጽሐፍ ቅዱስ ማስረጃ ግጥም አድርጎን ያለን። ሁልህም መጽሐፍ ቅዱስን ትገልጣለህ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን አመስግኑ አላቸው። ጉባኤውም ሁሉ አምላካቸው እግዚአብሔርን አመሰግኑ፣ ራሶቻቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለማን? ለንጉሱ። በዓይናቸው ላላዩት ለእግዚአብሔር በአንቃዶ ልቦና በተመስጦ ሕሊና ሆነው የአምልኮ ስግደትን ለማን? ለእግዚአብሔር። በዓይናቸው ደግሞ ላዩት ለእግዚአብሔር ነቢይ ለሆነው ለንጉሱ ዳዊት ደግሞ የአክብሮት ስግደትን አቀርበዋል። ሰዎች ላዩት ነገርም ሰግደዋል፣ ላላዩት ነገርም ሰግደዋል። ሲጀመር ፕሮቴስታንት እህት ወንድሞቻችን ጋርም ልናወራበት የሚገባው ዋናው አንኳር ፖይንት ስግደት ሁሉ አምልኮ ነው ወይስ አይደለም የሚለው። ስግደት ሁሉ አምልኮ ነው ብለው የሚያምኑ ፕሮቴስታንቶች ካሉ በመጽሐፎች ማስረጃ ልናወራ ይገባል። ስግደት ሁሉ አምልኮ አይደለምም ካሉ በደንብ ዲስከስ ልናደርግ ይገባል። ከዛ ውጭ ግን የአሰጋገድ ስርዓቱ እናንተ የሚመለከት አይደለም። ለወንድማችን እንደው ይህ በጣም እንደው የሞኝ አይነት ሙስ ሲያራምድ ስለነበረ እንደው እንደ ሞኝነቱ ቆይ ፕሊዝ ተረጋጋ ምናምን ብለን ልናስረዳው ሞከረን እንጂ የአሰጋገድ ስርዓቱ እሱ የሚመለከተው አይደለም። የአሰጋገድ ስርዓታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሰጋገድ ስርዓታችን ላመኑ ሰዎች የተቀመጠ እንጂ ላላመኑ ሰዎች የተቀመጠ ህግ አይደለም። ጀለስ በመጀመሪያ ማመን ይጠበቅብሃል። ስለዚህ እንዲህ አይነት ነገሮችን ስታወሩ ባካችሁ ምክንያት የሆኑ ፕሮቴስታንቶች ወንድሞች ተመልከቱ። ስንት ሰዓት ነው ላይቭ የከፈት ነው? 5 ሰዓት። አሁን ኦልሞስት 9 ሰዓት ሊሆን ነው። አንድ ዶግማቲክ የሆነ ፖይንት እንኳን ያነሳ የለም። ስለ ነገረ ድህነት ትምህርታችን ኮርቶ ደፍሮ ትምህርታችሁ መጽሐፍ ቅዱስ መሰረት የለውም ያለ ሰው እንኳን የለም። ሁሉም ይመጣል የሚያነሳው ስለ ስግደት፣ ሁሉም ይመጣል የሚያነሳው ስለ ስዕል፣ ይመጣል የሚያነሳው ስለ ዝክር። ቅድም እንደውም ተነስቶ ነበረ ስለ ዝክርም እንደውም ለማንሳት ሞክሬ ነበረ፣ ቸኩሎ ወረዱ እና ፕሊስ እባካችሁን ምክንያታዊ ሁኑ። በነገራችን ላይ ለእያንዳንዳችሁ ለፕሮቴስታንቶች ወንድሞች ከዚህ የበለጠ እድል የለም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ወይ ብለን ላይቫችንን ከፍተን ይሄንንም አድል ሁላችሁም ተሸምታችሁ ነው መጣችሁ። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ልትሉ የሚገባው ስሜት የሆናችሁ አይደለም። ፖላይት ሆናችሁ በመጽሐፍ ቅዱስ የማስረጃ ልታሳዩ ይገባል። ለአንድ ሰው የመጨረሻ እድል እሰጣለሁ። ምንድነው ገና ለገና እኔ ስመጣ ለመውጣት የምትቸኩለው? አንተ መጥተህ ስራት አይቦችስ ብቁ እስኪ የተወሰኑ ፕሮቴስታንቶችን አስገባ። አንድ ሰዓት ምናምን ስላለ እንቀጥላለን። በዚሁ ርዕስ ነው ወይስ ሌላ ርዕስ አለ? በዚሁ ርዕስ ኧረ በደስታ ኦርቶዶክስ እናስገባዋለን ትላለህ። ይሄ እኮ እንትን እኮ ነው። ከገባ